አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። አልሐምዱሊላህ ረቢል ዓለሚን። አላህ ምስጋና ይገባው። እንግዲህ ለታላቁ ረመዳን ወር አላህ በሰላም አድርሶናል። ይቺን ቀን ይቺን ወር ለመድረስ አስበው ለመድረስ ተመኝተው ብዙዎች ያልደረሱ አሉ። እኛ ደግሞ ያላህ ትሩፋት ያላህ ጸጋ ሆነና ለዚች ቀን ለዚች ሰዓት ለዚህ ለተከበረ ወር አላህ በሰላም አድርሶናል። ነብያችን ሰለላሁ ዐለይሂ ወሰለም ዱንያ ላይ እያሉ መድረስና መቆየት ከሚያስቡት ነገር ረመዳንን ለማግኘት ነበር ይላሉና አላህ እኛ አድርሶናል። ይሄንን ወር ዝለዝ ወር አላህ ሲያደርሰን በተለያየ ነገር ልናሳልፍ አይደለም። በዳዕዋ ቁርአን በመቅራት ዚክር በማድረግ አላህን በመውሳት ልናሳልፍ ነው እና ብዙ ጊዜ አንዳንድ ሰዎች ረመዳን ሲደርስ ማሻአላህ ተባረከላህ ከብዙ ነገር ይርቃሉ፣ ብዙ ነገር ይወጣሉ፣ ወደ ሶላት ይገባሉ፣ ብቻ ብዙ መልካም ስራዎችን ይሰራሉ። ረመዳን ሲያልፍ ደግሞ መልሰው እዛው እነበሩበት የሚገቡበት ሁኔታ አለ። ይሄ ማለት እንግዲህ ብዙ ጊዜ አንድ ሰው በእርግጥ በረመዳን ከወንጀል መራቅ ቢወደድም ግን ረመዳን ላይ ብቻ አይደለም መሆን ያለብን፣ ረመዳንን ማምለክ ነው የሚሆንበት እና አልሐምዱሊላህ እንግዲህ አላህ አድርሶናል። ዛሬ በዚህ መልኩ ተራዊ ሰግደናል። እኛ ምስጋና ይገባው። እንግዲህ አላህ በስደት ያለን በስደት በተለያየ በሰው ቤት በፈረሃ የሚያሳልፍ ሰው አለ። አላህ ምኞቱን አሳክቶለት የሐሳቡ ሆኖለት ከሀገሩ ከቤተሰቡ ከሚስቱ ከሚወዳቸው ቤተሰቦች ጋር አላህ በሰላም እንዲያደርሰው የምኞቱን እንዲያሳካለት ሁላችንም ዱዓ እናድርግ። በዚህ ወር ዱዓ ማድረግ አለብን። ብዙዎቻችን ዱንያን ፍለጋ በተለያየ ዓለም ተበትነን ሐሳባችን ላይ ሞላ ዱንያ ላትሞላ ሁሌ ቤተሰብ ጋር መሆን ይናፍቀናል፣ ሁሌ ሚስት ጋር ማሳለፍ ይናፍቀናል። ግን ብዙዎቻችን በስደት አመታት ይቆጠራሉ። ግን አንድ ነገር ከዛ እንደውም እዛው አገር ቤት ሆነው የሚሰሩትና የሚንቀሳቀሱት ሰዎች የተሻለ ኑሮን ይኖራሉና ብቻ እንደዚህ እያልን ጊዜያቶች ያልፋሉ፣ ወራቶች ይቆጥራሉ። አላህ ደግሞ ለወደፊቱ ከምንወዳቸው ሰዎች ጋር ከምንወዳት ሚስት ጋር ከምንወዳቸው ልጆች ጋር እንዲያገናኘን ሁላችንም ዱዓ እናድርግ። ዱንያ ያው ዱንያ ናት። እንደዚሁ እንዳልን ግማሹ በበሽታ ግማሹ በእንትን የሚያልፍበት ሁኔታ አለና አላህ እንግዲህ ዱዓችንን ይቀበለን፣ ጾማችንን ይቀበለን፣ ዱዓችንን የሚቀበለን። በዱዓ እንበርታ ነው የምለው። ይቺ ወር አትገኝም፣ ከርሞላ እንደርስባት ከርሞላ እናገኛት እንችላለን። አላህ ከሚያገኙት ከሚመላለስባቸው እንዲያደርገን ሁላችንም ዱዓ ማድረግ ይገባናል። መልካም ረመዳን ይሁንላችሁ ውድ ቤተሰቦቼ።